ሃይ ጋይስ ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰሞኑን ያው ጠፋ ብያለሁኝ። ከዚህ በኋላ አልጠፋም፣ ብቅ ብቅ እላለሁ ማለት ነው። እና ውድ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበል። ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም አድርጌ አመሰግናለሁኝ። የኔ ውዶች፣ የኔ ብርታቶች፣ በርቱልኝ። ወዳችኋለሁ ከምንም በላይ ማለት ነው። እና ደግሞ ያው ኮሜንት አስቀምጡልኝ፣ አስተያየት ሀሳባችሁን አስቀምጡልኝ ማለት ነው። እና ዛሬ የመጣሁትን እውነት ለመናገር ማለት ነው በጣም ነው የከፋኝ፣ በጣም ማለት ነው። ብቻ አላቅም፣ ምን ብዬ እንደምነግራቸው አላቅም። አንዲት እህታችን ሰርታ ይበቃኛል ብላ ወደ አገሯ ስገባ በወንድሟና በእናቷ ተከዳች እና በዛ ምክንያት ራሷን አጠፋች እና በጣም ነው የከፋኝ። ለማንኛውም እስኪ ቪዲዮውን ሰምተነው እንመለስ የኔ ወዶች። እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትዕግስት ሰጠ ትባላለች። የአረብ ሀገር የበርካታ ዓመታት ነዋሪ የነበረች ሲሆን የቡታጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ ያሰራችውንም ቤት ሳይቀር ወንድሟና እናቷ አውድመውና አባክኖ ሲጠብቋ ታገኘች። ንብረቷና ገንዘቧን በተመለከተ ስጠይቃቸው እንደለመድሽው ሸቃቅለሽ ብይ የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮ ህመም የተጠቃችው ትዕግስት ለመዳን ባስኬቶ ዞን ወደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለአንድ ዓመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትላንትናው ዕለት እጅግ ልብ ሰባሪና በሚያሳዝን ሁኔታ ራሷን አጥፍታ ተገኝታለች። ለቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። በጣም አሳዛኝ ዜና ነው። እግዚአብሔር በሚያውቀው እዛው ሸቃቅልሽ ቢ የሚል መልስ ነው የተሰጣት ከቤተሰቦቿ ማለት ነው። ስለዚህ ውድ ቤተሰቦቼ ከዚህ በፊት ነግሬያችኋለሁ፣ ዛሬም ደግሜ ላስታውሳችሁ፣ ሁሌም ለራሳችሁና ለራሳችሁ ቅድሚያ ስጡ። ገንዘባችሁን በተለይ አሁን በብዛት የኔ ቤተሰቦች አረብ ሀገር ስለምትኖሩ እናንተን ስለሚመለከት ነው ይህንን ቪዲዮ ያመጣሁት ማለት ነው። ብራችሁን ገንዘባችሁን ለአጎቴ፣ ለአክስቴ፣ ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ እያልሽ ገንዘብሽን አትጭረሽ። አንቺ እዛ እንደፈለግሽ ዘንጠሽ ብሩ እንደምታመጪ ነው የሚቆጥሩት። ምክንያቱም ሲመነዘር በኢትዮጵያ ትልቅ ብር ስለሆነ በቀላሉ የምታመጪው ይመስላል፣ ግን በጣም ብዙ ዋጋ ከፍለሽ ነው። ወገብሽን እስኪያምሽ ኩላሊትሽን እስኪያምሽ ድረስ ሰርተሽ እንቅልፍ የላችሁም። በብዛት አውቃለሁ። እንቅልፍ ቶሎ አተኙ። ጠዋት ደግሞ በጣም በጊዜ ነው የምትነሱ። ይሄን ሁሉ ዋጋ ከፍለሽ ያመጣሽውን ብር የማንም መጫወቻ አታ እና በጣም ፍጹም የምታምኚው ሰው ካልሆነ በስተቀር ከባድ ነው ገንዘብሽን እዛ ሆነሽ መላክ። እና ውዶች ይህን ይመስላል የሰማችሁት ነገር። እውነት ልብ ሰባሪ ነው ማለት ነው። በጣም ልብ ይሰብራል። እግዚአብሔርን እኛ እዚህ ያለነው ነው ቁስሉን የምናውቀው ማለት ነው። አንድ ሰው ሲታመም ህመሙን የሚያውቀው ሰው ነው፣ የታመመው ሰው ነው የታመመን ሰው የሚረዳው። እና እኛ እዚህ ያለነው የመዳም ቅመሞች ራሳችንን ምን እንደሚገጥመን እንዴት ሆኖ እንደሚኖር እንዴት ሆኖ ብር ገንዘብ እንዴት ሆኖ እንደሚመጣ የምናውቀው እኛ ብቻ ነን። እና እዛ ያሉት ኢትዮጵያ ያሉት ሰዎች ቤተሰብ የሚሆን ጓደኛ ዘመድ የሚሆን ጎረቤት ማለት ነው
ከዛፍ ላይ ቆርጠን የምንልክላቸው ነው የሚመስላቸው። እንደው እኮ ለእኛ ራሱ ያዘኑ ይመስላሉ። አይ ለእኛ ብለው ነው እንላለን። ቦታ ግዙ፣ ቤት ስሩ፣ ብር ላኩ 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 እያሉ ብድር ውስጥ የሚያስገቡን ራሱ ለእኛ ስነው አይደለም፣ ለራሳቸው ጥቅምም ነው። አምስትም አስርም ለመልቀም ነው ማለት ነው። እና በቤተሰብ መጎዳት ደግሞ በጣም ይከብዳል። ቤተሰብ ያልታመነ ሌላ ማንን እናምናለን? እሺ እኛስ ማን ነው የሚረዳንስ? እኛስ ወዴት ነው የምንጮኸው? እውነቴን ነው እግዚአብሔርን ብቻ ከባድ ነው። እንዴት ማንን አምነን እንጃ ብቻ አላውቅም። እና ውዶቼ ራሳችሁን ጠብቁ። እኛ ባላርም ነው የምንነሳው ደልቶን በቀይ ካሜራ ፎቶ ተነስተን ስንልክላቸው ደልቶን ተመችቶን የምንኖር ነው የሚመስላቸው። እንደሚርበን እንደሚጠማን እንቅልፍ እንዴት እንደምንፈልግ እረፍት እንዴት እንደሚያስፈልገን አያውቁም እነሱ። ምክንያቱም አላዩትማ፣ ቢያዩት ነው የሚረዱት። እና ስማችን ብዙ ነው ስማችን ማለት ነው። አበደች፣ ጭንቅላቷን ነካ ያረጋታል፣ እዛ እኮ መድኃኒት ያቀምሳሉ፣ መርፌ ይወጋሉ፣ እንደዛ ነው የሚያወሩት እዛ ማለት ነው። ግን እነዚህ እንደዚህ ለሚሉት ሰዎች ደግሞ እኛ ደግሞ ህይወታችንን አሳልፈን ልንሰጣቸው አይገባም። ጠንካራ ሆነን መታየት አለብን ማለት ነው። እና እህታችን እርግጥ የሚናገሩት ነገር በጣም ይከብዳል፣ ግን ማለት ነው እንደዚህ መሆን አልነበረባትም። እንግዲህ ያው ነፍሷን ይማረው። እውነት በጣም ነው ያሳዘነችኝ፣ እግዚአብሔርን በጣም ከምነግራችሁ በላይ ማለት ነው። እንዴት አንጀቴን እንደበላችሁ ብቻ ይከብዳል። እና ውዶች እራሳችሁን ጠብቁ በምትችሉት አቅም በምትችሉት ነገር። በነገራችን ላይ የሆነ ሰው ከጎንሽ ካለ ነው ሰው ቤት ራሱን ለመውጣት የምትችዩ። ምክንያቱም አንድ ሰው ከጎንሽ ሆኖ አለውልሽ፣ አይዞሽ፣ በዚህ ወጥተሽ በዚህ ወርድ ምናምን ብሎ በሀቅ የሚረዳሽ ሰው ከሌለ ሁልጊዜም ሰው ቤት ሆነሽ ተገዥ ነው የምትኖሪው። ስለዚህ እኔ እንጃ ቃላት የለኝም። በተለይ በቤተሰብ መጎዳት ምን ያክል እንደሚጎዳ ምን ያክል እውነቴን ነው እግዚአብሔርን። እዛ እኮ ስንሄድ ማለት ነው የሆነ ውሃው የአየሩ ስለማይመቸን ጠቆር ካልን ራሱ እኮ እንደዚህ ብላ ጭንቅላቷን ነካ ያረጋታል። አብዳ እኮ ነው እሷ። የሆነ ጮክ ብለን ስናወራ እንዴ ተነሳባትኝ። ብቻ ከባድ ነው። እግዚአብሔርን በጣም ከባድ ነው። የሰው ክፋትማ ሀገራችን ሰላም አይሁን እንዴት ይሁን? የሰው ክፋት ብቻ ከባድ ነው። በተለይ ብቻ አላቅም እንጃ። እኔ እንኳን አይደለም አሁንስ እናትና አባቴን እህት ወንድሞችን ራሴን ራሱ ማመን እያቃተኝ ነው። የእውነቴን ነው። እንቅልፍ ይዞ ስነሳ ራሱ የሆነ ምን ይፈጠር ብዬ እፈራለሁኝ። እና ብቻ ሁላችንም እንግዲህ እግዚአብሔር ይጠብቀን። እንዴት ሁናችሁ ገንዘባችሁን እንደምታመጡትኝ እራሳችሁ ናችሁ የምታውቁት፣ እንዴት ሆና እንደምትመጣ ማለት ነው። ስለዚህ እራሳችሁን ጠብቁ በምችሉት አቅም። በቃ ነገር በዚህ ጉዳይ በሌላ ቪዲዮ እመጣበታለሁኝ እና ያው ሰላማችሁ ብዝት ይበልልኝ። እኔ ብቻ አላቅም እውነት የማወራው ሁሉ ነው የጠፋብኝ። በጣም ነው አንጀቴ ውስጥ የገባችሁ፣ በጣም ማለት ነው። የማወራው እና የምናገረው ነገር ሁሉ ራሱ ጠፋብኝ። ብቻ ከባድ ነው። ግን እኛ ማን ነው የሚረዳን? ማን ነው ግን አይዟችሁ የሚለን? ማን ነው የሚያሳርፈን? እኛ ለነሱ ህይወታችንን፣ ልጅነታችንን፣ ሁሉ ነገራችንን ስለተውንላቸው ዋጋ ስለከፈልንላቸው ይሄኛ ዋጋ ይሄ ነው ማለት ነው። እኔ እንጃ ብቻ ይከብዳል። በሷ ብቻ አይደለም በነገራችን ላይ ማለት በጣም ብዙ ልጆች በእናት በአባታቸው የተከዱ ልጆች፣ የተበሉ ልጆች አሉ እግዚአብሔርን። እና አዲስ ነገር አይደለም። ስለዚህ በባለፈውም ስለ አካውንት አውርቻለሁኝ እና አሁንም ደግሞ ፓርት ቱ ይቀጥላል ማለት ነው።
እቀጥላለሁ ስለ አካውንት ማለት ነው። እና ይህም ቪዲዮ ሼር፣ ኮሜንት፣ አስተያየት እያደረጋችሁ አበረታቱኝ። እኔንም ቻናሉም ለማያውቁት ላልደረሳቸው ራሳቸው እንዲጠብቁ እንዴት ራሳቸው መጠበቅ እንደሚችሉ በሂደት እናየዋለን። እና ግን በነገራችን ላይ በሚዲያ የሚለቀቀው ሁሉ ማለት ነው የሚነገረው ምክር በዛ፣ ግን የሚሰማ የለም። ለምንድን ነው የማሰሙት? ኧረ ስሙ፣ ይጠቅማቸዋል። ቢያንስ ከ150% ይጠቅማቸዋል። እውነቴን ነው እግዚአብሔርን። ዝም ብሎ አይደለም ሰው የሚለፈልፈው። እና እኛ እዚህ ስንለፈልፍ ለላይክ ለሰብስክራይብ በቃ እነሱ ክፍያ እንዲኖራቸው ምናምን ብላችሁ ልታስቡ ትችላላችሁ። ግን ኖ እንደሱ አይደለም። እኔ በጣም ብዙ ትምህርት ነው የወሰድኩበት፣ በጣም ብዙ ማለት ነው። ምክንያቱም ደግሞ ያው በራስሽም ዙሮ ስለሚደርስ ማለት ነው። ደርሶ ስታገኙ ለካ እነዚህ እህቶች የሚያወሩት የሚነግሩን የሚያስተምሩ ሁሉ እውነት ነው ማለት ነው ብዬ አስባለሁኝ። እና እባካችሁ በምትችሉት አቅም ሚዲያ ላይ የሚነገረው ሁሉ ውጤታማ አድርጉትኝ። የሚያዋጣውም ይሄ ነው። እግዚአብሔርን በጣም ከባድ ነው። እኛ እዚህ ቦታ ብንወርቅ የሚያነሳን ማን ነው? እዚህ የመዳም ቀውሞች ናቸው የምታነሱን። እዛ ያሉት አያነሱንም። አብደዋን ብሎ ነው ጫካ ውስጥ የሚጥሉን ማለት ነው። እርግጠኛ ነኝ እግዚአብሔርን። እና ስለዚህ እኛው በእኛ ደግሞ እንደጋገፍ፣ በምክርም በሀሳብም በተለያዩ ነገሮች ማለት ነው። እኛ እዚህ ቦታ ላይ ስልክ እንዳወሩ በቃ ናፍቆት ስለናፍቃለን፣ ብዙ ትዝታ አለብን፣ ብዙ ነገር አለብን። እሱን እንኳን ፍላጎታችን እንኳን አያሟሉም፣ አይደለም ቀርቶ ሌላ ነገር። ስለዚህ አንድ እርምጃ መቅደም አለብሽ ማለት ነው እህቴ ማለት ነው። እግዚአብሔርን የምሬ ነው። ሁልጊዜም አንድ እርምጃ መቅደም አለብሽ። እና ደግሞ ህይወትሽን ስላጠፋሽ ህይወትሽን ካልሽን የሆነ ነገር ስላረግሽ እነሱ የሚጎዱ እንዳይመስልሽ፣ የምትጎጁም ራስሽ ነሽ። እና በምትችይው አቅም ራስሽን መጠበቅ ግድ ይልሻል። ምንም አይኖርሽ፣ ልጅ አይኖርሽ፣ ባል አይኖርሽ፣ እናትም አባትም አይኖርሽ፣ ግን ራስሽን ማስቀደም አለብሽ። ይኸውልሽ ጨው ጣፍጥ ካልጣፈት ድንጋይ ተብለህ ትጣላለህ ይባላል። ስለዚህ ይሄ ትረት ለማን የተነገረው? ለእኛ ነው የተነገረው፣ ለእኛ ለመዳም ቅመሞች ማለት ነው። እኛ ጀግና ሁነን